አንተ ደግሞ በስጦት ምን ታደርጋለህ እንዴ? አልገባኝም። ቆይ ደግሞ ለምንድን ነው ብቻዬን የሆንኩት? ሌላ የምትፈልጊው ነገር አለ ማለት? ሞግዚቷና ሉሊትስ? ከፈል ቀይሬላችኋለሁ። ማንም ሰው አብሮ መሆን የለበትም። አብራችሁ የምትሆኑት እውነታው ሲወጣ ብቻ ነው። ልባችሁ የሴት አይመስልም። በጣም ከባድ ናችሁ። አሁን እህቴና ልጁ ያሉበትን ትናገሪያለሽ ወይስ? ትሰማኛለህ? ትገለኛለህ እንጂ አልነግርህም። ግን ደግሞ በአንድ ነገር ከተስማማ እነግርሃለሁ። በምን? የምፈልገውን ያህል ገንዘብ ከከፈልከኝ ጭንቅላትሽን ለሁለት ተከፍለዋለሁ እንጂ 5 ሳንቲም ላንቺ አልሰጥሽም። ቆይ ግን ምን አይነት ክፉ ሰው ነህ? አሁን ለእኔ ብታደርግልኝ የሚጎልብህ አይመስልም? አንቺም እኮ በነፃ ብትነግሪኝ ምንም አይጎልብሽም። ለምን ብዬ ካንተ ባላገኝም ከሌላ አገኘዋለሁ። በእናትህ ልቀቀኝ! አረፊ። ሴት ልጅ ምንም ነገር ማድረግ አልፈልግም። አትፈታተኝ። ከባድ ጉዳት ነው ማድረስብሽ። እውነት መውሰዷን እንጂ ሌላ ነገር አላውቅም። እሺ ህመሙ ሲበረታብሽ ሳትወጂ በግድስ ምንም ነገር ማጎሳሰብ አይጠበቅብኝ። እኔ ትገለኛለህ እንጂ አልነግርህም። እባክህ ልቀቀኝ! ቃል ልቀቀኝ! ልቀቀኝ እኮ ነው የምልህ። ወይኔ እያሰመምከኝ እኮ ነው። አብደሃል እንደ አንተ ሰውዬ ምን ሆነሃል? ምን ነው ጤነኛ መስልሽ ነበር እንዴ? ካበድኩ እኮ በጣም ቆየሁ። ልቀቀኝ ቃል እባክህን። በጣም ነው የሚያመው። እውነት በጣም ነው የሚያመው። እናንተ ባደረጋችሁት ነገር እኔም ውስጤ ከዚህ በላይ ነው ያመመኝ። በያውኑኑ ተናገሪ ብዬሻለሁ። እውነት ቃል ነው። እውነት ቃል ነው። ምንም የማውቀው ነገር የለም። እኔ የማውቀው ነገር ሉሊት እንደወሰደችው ብቻ ነው። እሺ ወስደ የት አደረገቻቸው? እሱ ለኛ የምንነግረን ነው እንደሚመስል እንዴ? ሉሊት እኮ በጣም ብልጥ ሴት ናት። ያን ያህልማ ጅል አይደለችም። አሁን ላይ የምትፈልጊው ትልቅ ነገር ምንድን ነው? እኔ አሁን በጣም የምፈልገው ነገር ከዚህ መውጣት ነው። እንደዛ ከሆነ ያሉበትን ትነግሪኝና ትወጫለሽ። እስቲ አስቢ። አንቺ እኮ ምንም ነገር የምትጠቀሚው ነገር የለም። አሁን ላይ ተጠቃሚው እነሱን የያዘው ሰው ብቻ ነው። እሺ በቃ ልቀቀኝ። ወይኔ ጉዴ! በቃ ወይ ደግሞ እኔ የማውቀውን አንድ ነገር ልንገርክ። በጣም ጥሩ። በይ ተናገሪ። ደህና ነኝ፣ ፈጣሪ ይመስገን። አንቺስ? ደህና ነኝ። ቁርስ ማን ይሰራልህ? እንዴት ማለት? ናታን ማብሰል አይችልም? ለራሴ እንደማላንስ ከበፊትም ጀምሮ ታውቂያለሽ። ለራስ ማብሰልና ለማብሰል እዚህ ምን አመጣው? እኔ ያልኩት ለምን ተቸገርክ ነው ይሰራልህ አልነበር እንዴ ነው? ሁሉ ጊዜ አንቺ ላትሆኚ ትችያለሽ። ስለዚህ እንዴት ማብሰል እንዳለብኝና እንዴት ሰዓቴን በአግባቡ መጠቀም እንዳለብኝ እያየሁ። ምን ማለት ነው? ሁሉ ጊዜ ላትኖር ትችያለሽ ማለት እንዴ? ቆይ አንተ አበድክ እንዴ? ቢሆንና እንዴ ቢለይልኝ ጥሩ ነበር። ሰው እንደዚህ ግራ አላጋባም ነበር። የኔ ናታን እረፍ። በጣም በሚባል ደረጃ እያናደድከኝ ነው። ለምን ትበሳጫለሽ? ንዴት እኮ የሰይጣን ነው። በይ ተረጋጊ። እዚህ ቤት ምንም አይፈጠር ነገር አለ ብለሽ ነው እኮ? ምን ተፈጠረ ንገሪኝ። ምንድነው እንደዚህ ያስጨነቀሽ? ሉሊትን እንደዛ ጣልፎ እያዳፋ ወስዷት እዛው አድራ እስካሁን አልተመለሰችም በለው እና ለሷ ነው እንደዚህ እየሆንሽ ያለሽው? እውነት በጣም ትልቅ ለውጥ ላይ ናችሁ። አንቺ ደግሞ ስለምን ለውጥ ነው የምታወሪው? ልጅቷ ጠፋች እያልኩሽ እኮ ነው። አይዞሽ ገንዬ፣ እንደው ለስንቱ ተጨንቀሽ ትችዋለሽ። እሷ ምንም አትሆንም። እሺ ሉሊት እኮ ናት። ቢሆንስ እንዴት አንጠልጥሎ እንደወሰደት አንቺ አላየሽ? ወድጄ ጨነቃለሁ ብለሽ ነው? እንግዲህ እሷ የማትነካካው ሰው የለ። ይሄን የሆነ ጥፋት አጥፍታ ነው የሚሆነው።
እና ቢሆን ማድረግ ነበረባት። እርግጠኛ ነሽ አይደለ? ዝም ብለሽ መተወሪ ከሆነ እገልሻለሁ። እንዴ በቃ እማውቀውን ነገር እኮ ነገርኩክ። ከተስወጣይ ልሂድበት። አረ እንዲሁ ባንዲ ልለቅሽ? ቀልደኛ፣ በጣም ደፋር ነሽ። እና ከዚህ በላይ ምን ትፈልጋለህ? መጀመሪያ ያልሽው ነገር እውነት ከሆነ እህቴ ምንም ሳትሆን ወደ ቤት ይመልሷል። ከዛ ደግሞ ልቅሻለሁ። እንዴ በቃ ያለችበትን ነገርኩህ እኮ። አይ መጀመሪያ እህቴን ለሚያመጣ ሰው ደውዬ መምጣት ነው። እንደዚህ ብሎ ነገር የለም። መናገሬ እንዲቆጨኝ አታደርገኝ። ይልቅ አሁን ልቀቀኝ። ውይ መናገርሽማ ግዴታሽ ነው። ምንም ቢፈጠር በሆነ ነገር እንድትናገር ያደርግሽ ነበር። አረ እንደዛ ነው የሚሰማ። ጥሩ ወይኔ ወይኔ አይኔት እንጂ የማይለቀኝ ከሆነ ለምንድን ነው የነገርኩት? ወይኔ 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 ትንሽ መሰቃየት ነበረባት እና ትንሽ መሰቃየት ነበረባት። ቆይ ለምንድን ነው የነገርኩት? ልክ ነህ። ንዴት የሰይጣን ነው። በዚህማ አልናደድም። መናደድ የለብኝም ማለት እና ልናደድም እያልሽ ነው? አዎ አልናደድም። ለምን እናደዳለሁ? እንደውም በጠዋት ተነስቼ ምግብ ከማብሰል እዳ ነው ያቀለልክልኝ። አረ እዳ አቀለልኩልሽ? ጎበዝ ፍራታ፣ በጣም ጥሩ። እሺ ጥሩ ነው ያደረግሽው። እሺ እኔ ናታን፣ ነገም ድገመው። ዛሬ ብቻ ሰርተህ እንዳትተወው። መቼም ወንዶች በተፈጥሮ ስልቹ ናችሁ ብዬ ነው። ስለዚህ ነገም ድገመው። እሺ ደግሞአለሁ። ሄሎ ይፉዬ፣ እንዴት አደርሽ? ደህና ነኝ። ብታይ እቅዳችን ሳይሳካ አይቀርም። እንዴት? ምን እንደሆነ አላውቅም፣ ብቻ በጣም ሲነጫነጭ ነበር። ያው ቢቀና ነው ብዬ አስቤ ነው። መቅናቱማ ትናንት ማታ ገብቶኝ ነበር። እዚህ መጥቶ እንዴት ደብሮት እንደነበር ብታይ ትክዝ ብሎ ደብሮት የሆነ አንገቱን አቀርቅሮ የማንንም ድምጽ መስማት አልፈልግም፣ እዚህ የመጣሁት ዝም ለማለት ነው አለኝ። አዎ ልክ ነሽ። ማታም እኮ ለዛ ነው ማለት ነው ሲነጫነጭብኝ የነበረው እኮ። እዚህም ሁኔታውን ብታይ በጣም ያሳዝንሽ ነበር። እና አሁን ትመጫለሽ? ልጠብቅሽ? እሺ መጣሁ። በቃ ጠብቂ። እሺ በቃ በአሁኑ በእናትህ ጭቅጭቅ ተርፋል። ዳጊ ያንተ እንደዚህ መሆን ለአንተም ሆነ ለማንም አይጠቅም። ስለዚህ አርፍ ቁጭ በል። ከምንም ነገር ጋር አትነካካ። የሚያስፈልግ ነገር ካለ ደግሞ በጨዋ ደንብ ይሄ ያስፈልገኛል ብለህ ተናገር። ነግሬሃለሁ፣ በድጋሚ ምንም አይነት ጥፋት እንዳልሰማ። መልስልኝ እንጂ ምን ይዘጋል? እሺ እኔ እሺ እንድትለኝ አይደለም። ቆይ ለምንድን ነው ወደ መስራቅ የገባው? ምን ሊያደርግልህ ነው? ምንም ደስ ስለሚለኝ ነው። እንዴ ደስ ስላለኝ ማለትም ማለት ነው? አንተ ደስ ስላለ ዝም ብሎ የሰው ዕቃ ይሰረቃል? ቆይ አንተን ደስ ቢል ሰው ልትገል ነው? ኧረ እኔ ሰው ግድዬ አላውቅም። እኔ ግን ደስ ስላለ ብቻ አልመሰለኝ። የሆነ የደበቅከው ነገር አለ። ምንድን ነው? ተናገር እስቲ። አይ ምንም የለም፣ በቃ ዝም ብሎ ደስ ስላለኝ ነው። ስማኝ፣ እያንዳንዱን ነገር የምከታተል ነው የሚሆነው። ተጠንቀቅ። በአሁኑ ምንም አይነት ስህተት እንዳትሰራ። የሆነ ስህተት ካየሁብህ የምገል ነው የሚሆነው። የኔ ልጅ
ተመስገን አምላኬ። ናታን ልጄን አመጣልኝ። እንደው ተባረክ። ከጭንቅ እኮ ነው የገላገልከኝ። እንደው በዓይኔ እንቅልፍ የሚባል ዞሮ አያውቅም ነበር። ወዴት ነው? ቆይ እንጂ ምግብ በልተህ ትሄዳለህ። አይ አያስፈልግም። ናታን እንደው ማላስቸግረን ብሎ ጊዜ ካለላ ነገር ምንድን ነው እሱ? ሉሊት እንደወጣች አልተመለሰችም። ይኸው ስልኳም አይሰራም። ከምርሽ ነው ገኒ? ይሄን ለእኔ እየነገርሽኝ ያለሽው? ለምን ዘላለሟን ሳትመለስ አትቀርም? እንደውም እናንተም በዛውም እረፍት ታገኛላችሁ። ኧረ ናታን ምን መሆን ነው እንዴ? ችግሩ እኮ እሷ መሄዷ ብቻ አይደለም። ችግሩ ብትሄድም ሌላ ችግር ይዛብን ነው የምትመጣው። ምንም ሰላም ብሎ ነገር አናገኝም። ብንፈልጋት ነው የሚሻለው። እሱ ደግሞ ጊዜው ሲደርስ እናስብበታለን። አሁን ጊዜ የለኝም፣ ቸኩያለሁ። ልሂድ። እኔ ተናግሬያለሁ። በኋላ ሌላ ችግር እንዳይመጣ። ሉሊት ምን ሆና ነው? የት ነው የጠፋችሁ? ወይ ተመስገን አውራ። የት ነው የጠፋችሁ? ንገሪኝ። አንድ ነው ቤት ውስጥ መጥቶ ጎትቶ ይዟት ወጣ። በሄደችበት አድራ እስካሁን አልተመለሰችም። ምን አይነት ነው የሰዳት? መልኩ ምን አይነት ነው? ቀይ ነው፣ ፂማም ነገር። አሀ ራሱን አውቄዋለሁ። ማለት ደግሞ ማን ነው ራሱ? ማንም? ቆይ ምንድነው ጉዱ? አንተ የምታውቀው ነገር አለ እንዴ? እኔ ደግሞ ስለሷ ምን ላውቅ እችላለሁ? ምንም አላውቅም። ሁኔታ ግን እንደዛ አይመስልም። አሁን እኮ ስነግርህ ከራሱ ነው ምናምን እያልክ ነበር። እና ብልሽስ? በስተት ነዋ። አልተዋጠልኝም ዳጊ። ቆይ እንደው ሉሊት በምን አስፈራርታ ነው ከእሷ ጋር እንደዛ ቂጠን ግጥም ያደረከው? ዳጊ ውጣ ስትልክ እሺ፣ ዳጊ ግባ ስትልክ እሺ። እና አሁን ይሄ በጤናት ነው? አውቃለሁ አንድም ቀን በህይወታችሁ ተስማምታችሁ አታውቁም። ላይን ነበር የምጠላት። በቃ ጥያቄ አትመብኝ። ዝም ብዬ በቃ ከሷ ጋር መሆን ደስ ስላለኝ ነው። ኧረ እባክህ ምኗ ነው ደስ ያለ? ተንኮሏ እንደዛ ነገር። ምን ነው አንቺ ራስ ተጨንቀሽላት ለናታን እየነገርሻል ነበር እንዴ? እኔማ ችግር ይዛብህ እንዳትመጣ ነው። ያው ቆይታ ስትመጣ ሁሉ ጊዜ ችግር ይዛ ነው የምትመጣው። በቃ ከመምጣት ያጭጭ ሰላም ነው የሚፈልገው። ወይ ልክ ነህ። በቃ እሺ ወደ ላይ ወጣና አረፍት አድርግ። አዎ እዚህ ከመሆን ይሻለኛል። አሁንም ያው ነው፣ አልተስተካከለም። እንደ ፈጣሪ ምን ባደርገው ይሻለኛል? ኤፉ መጥቻለሁ። ኤፉ መጣሽ እንዴ? አዎ። እንዴት ነሽ? አለሽ? ደህና ብታይ ወጣት ተነስቶ ቁርሱን ራሱ ሰርቶ በልቶ ነው የሄደው። የምርሽ ነው? ምግብ ራሱ ሰራ? አዎ። አይገርምሽም? ራሱ ነው ሰርቶ የበላው። ከዛ ከበላ በኋላ ከኔ ጋር ተጨቃጨቀና ወጣ። በለው። ስሚኝ፣ እግርሽ ላይ ወድቆ ይቅርታ ሳይጠይቅሽ ስራችን አናቆምም። እሺ በለው። እኔ የምለው ከቃላብ ጋር እንዳወራና ቤት እንደጠራሁት እኮ አያውቅም። ቆይ በምን አውቆ ነው እንደዛ የተናደደው እንዴ? አላወቀም እንዴ? እና በሌላ ነገር ነው የተናደደው ማለት ነው? አላውቅም። ወይ ከዚህ ሲወጣ አይቶት አሊያም ደግሞ ሌላ ሰው ነግሮት ሊሆን ይችላል። ለነገሩ እንደፈለገ ይሁን፣ ዋናው ማስቀናት መቻሌ ነው። ምን ጭራሽ ይደዋወላሉ እንዴ? ትቀልጃለሽ? ጓደኛ መቼ ሆነዋል? አረ ይሄማ በፍጹም ጥሩ ነገር አይደለም። መጣላት አለባቸው። ቆይ ደግሞ እሱን ጓደኛ የሚያደርገው ምን ይሁን ብሎ ነው? ምን ሊጠቅመው ነው? አላውቅም። እሱን ብቻ ጓደኛሞች ናቸው። እሺ ቆይ የሆነ መላ እናጣለት። እኔ የምልሽ ቆይ ለምን ፍቅረኛው ናት ያልሻትን ልጅ አታገናኘኝም? እኔ እኮ ስልኳ አልሰራ ብሎኝ ነው። ምን ላድርግ? ምን እንደሆነች ራሱ ምንም የማውቀው ነገር የለም። ስራዋን ሰርታ ከዛ በኋላ ጠፋች። ቆይ የትም አታመልጠንም። እሺ እንበቀላታለን።
ግን እኮ የቃል ፍቅረኛ አይደለችም። ወይ ጣጣ ራሴ ላይ ሌላ ችግር አመጣው። እሺ ደጋግመሽ ሞክሪላት። እሺ እደውልላታለሁ። ያደረገችው ነገር እንዲቆጫት ነው የምናደርጋት። እሺ እኔ የምለው ግን ለምንድን ነው የዘንድሮ ሴቶች ትዳር ያለው ወንድ ላይ የሚንጠለጠሉት? ኧረ አወራሩን ብታዩ እሷ ሳትሆን እሱ ነው አይኑን የጣለባት። ደግሞ እኮ ምን እንደምትመስል ስታስጠላ። አሁን ከኔ በምን ተሽላ ነው ሊወዳት የሚችለው? ተይፉ፣ እሱማ በፍጹም ሊወዳት አይችልም። ወንድሜን እያወቅሽው እሱ ከአንቺ ውጭ በፍጹም ሌላ ሴት ማየት አይችልም። አወራሩን አንቺ አላየሽ? እርግጠኛ ነኝ ከእሷ የሆነ ነገር ፈልጎ ነው የቀረባት። ይህንን ደግሞ እኛ እናጣራለን። የሚያበልጥ ነገር የለም። እሺ ሄሎ ይቅርታ አቤል፣ ትንሽ ቆየሁት አይደል? ሆን ብልሽ አይደል እንዴ? እንዴ ምን ማለት ነው? ለምን ሆን ብዬ ይሄንን አደርጋለሁ? ያው እኔን ለማጉላላት? አረ በፈጣሪ አቤል እረፍ። አንተን አጉላልቼ እኔ ምን እጠቀማለሁ? ማታ ከተፈጠረው ነገር በኋላ ደግሞ የምትደውልልኝ አልመሰለኝም ነበር። ምን አይነት ሰው እንደሆንሽ ለራስሽ ገባሽ አይደል? ከኔ ጋር ሲሆን ጻድቅ ትጮጫለሽ። አረ አቤል አረጋጋው። በጣም እየተናገርከኝ እኮ ነው። እስኪ አንዴ እንኳን ተረጋጋ፣ ሰማኝና እውነቱን ልንገር። እሺ ምንድነው? ቤት ድረስ መጥቶ ሉሊትን ይዟት ሄደው እና ከሷ ጋር ይተዋወቃሉ እና ታስበው ደግሞ የሆነ ነገር አላቸው እና እኔ ደግሞ እሱን ለማጣራት ብዬ ነው የቀረብኩት። እሺ ከዛስ? ከዛ በቃ ቀረብኩትና ከዛ በኋላ ላወጣጣው ሞከርኩኝ። እና የምታወጣጭው እንደዚህ እየተለጣጠፍሽበት ነው እያቀፍሽ ምናምን? ኦፍ በቃ እሱ ነገር ስህተት ነው። በቃ ይቅርታ። ምን እንደሚያንገበግበኝ ታውቂያለሽ? አንቺን ስዬ ያስቀመጥኩበት ቦታ ማለት የሰጠውሽ ክብር በጣም የተጎዳሽና ንጹህ ሴት ትመስኝ ነበር። አንቺ ግን ባለጌ ነሽ። አቤል አሁን እየሰደብከኝ ነው። ለማንኛውም ልንገርሽ፣ ከዚህ በኋላ ቤታችሁ ቶሎ ቶሎ ለመምጣት ሞክራለሁ። ብመጣም ግን አንቺን ብዬ ሳይሆን ቤተሰቦችሽ ነው። እረፍ፣ አታብዛው። በጣም ትልቅ ነገር የተፈጠረ አታስመስለው። ለአንቺ ትልቅ ነገር አብረሽ ተኝተሽ መያዝሽ ነው። ቁጭ ብለሽም እኮ አቅፈሽ እኮ ነው ያዝኩሽ። እውነት አቤል በጣም ታሳፍራለህ። እሺ አንቺም ታሳፍራለሽ አልተባልሽም? አቤል በሰላም መንገድ አውርተን ጨርሰናል። ከዚህ በላይ ሌላ ንግግር አልፈልግም። እረፍ አቤል፣ አታበሳጭኝ። በጣም እያናደድከኝ ነው። መልካም ህይወት። ደህና ነሽ? እንዴት ነሽ አሁን? በጣም ነበር የናፈቀኝ። እኔም በጣም ነው የናፈቅሽኝ። እሺ በቃ አታልቅሽ። በቃ እሺ። ቆይ ምን አድርጌ ነው የያዙኝ? ምንም ነገር እኮ አልነገሩኝም። እሱን ለኔ ተይው። ሁሉም የእጃቸውን ያገኛሉ። እሺ አልፍ በይ።
ህፃኑ እንዴት ነው? አሁንም ድረስ አልመለስከውም አይደል? አዎ አልመለስኩትም። በጣም ብዙ ነገር ተፈጥሯል። አሁን ግቢና እረፍት አድርጊ፣ ከዛ በደንብ እናወራለን። አይ አሁን ንገረኝ፣ ማረፉን በኋላ አርፈዋለሁ። ሲጀመር ደግሞ ናፍቀኛል። እኔ አሁን ካንተ ጋር ብቻ ነው ማውራት የምፈልገው። ህፃኑን አንቺን ያገቱት ሰዎች ናቸው እሱን የሚያገቱት። እስካሁን ላገኘው አልቻልኩም። ምን? ከምር ነው ወንድሜ? ቆይ እንዴት ያዙት? ማለት ቤተሰቦቹ በህይወት መኖሩን አወቁ ማለት ነው? እንዴት ያውቃሉ ብለሽ ነው? ምንም አላወቁ። እሺ ቆይ ማን ነው ታዲያ እኔንም ህፃኑን የሚያገተው? ቆይ ህፃኑን ለምን ያግቱታል? ምን አጠፋ? ተይ፣ እንደዚህ ምነግርሽ ጉዳይ አይደለም። ንገረኝ ወንድሜ፣ እኔ ጠላቴን ማወቅ እፈልጋለሁ። እንዴ አውቀሽ ምን ልታደርጊ ነው? ምንም ባላደርግም ማወቅ ይጠቅመኛል። እህቴ መጀመሪያ ምግብ ቤና እረፍት አድርጊ፣ ከዛ በደንብ እናወራለን። እርቦኝ ስለነበር የሰጡኝ ምግብ በልቼ ነው የመጣሁት። እንደዛም ከሆነ ጥሩ። ወንድሜ አንተስ ግን ደህና ነህ? ተክዘሃል እኮ። አይ በእኔ ምክንያት ችግር ውስጥ ስለገባሽ እሱ ትዝ ብሎኝ፣ በዛ ላይ የሰው ልጅ አተርፋለሁ ብዬ አንቺንም አጥቼሽ ነበር። ህፃኑን ማትረፍ እኮ ችግር የለውም። ችግሩ ለቤተሰቦቹ ሳትመልስ ህፃኑ አንድ ነገር ከሆነ ነው። እሺ ቆይ እና አሁን ያለበትን ቦታ በምንም መንገድ ማወቅ አልቻልክም? ምንም ማወቅ አልቻልኩም፣ ግን ማወቅ አይቀርም። ሲያሳዝን የኔ አባት። ይሄ ምንም የማያውቅ ህፃን ልጅ እኮ ከቤተሰቦቹ ተለይቶ በጣም ተሰቃየ። በጣም ወንድሜ አንዴ ልቀፍ። እንዴ ትችያለሽ። ወንድሜ በጣም ነበር የፈራሁት። ህይወቴ ውስጥ ምን ያህል ዋጋ እንዳለ የገባኝ አሁን ነው። ማለት ከአሁን በፊትስ? ከአሁን በፊትም አውቃለሁ። አሁን ግን አንተን ካጣሁ የሆነ መሞት መስሎ ነው የሚሰማኝ። ወንድሜ አንተ እኮ ዓለም ላይ ካሉ ወንድሞች ሁሉ አንደኛ ነህ። እንዳንተ ጎበዝ፣ ስርዓት ያለው አስተዋይ ወንድም የትም አይገኝም። ሆ እንዲህ የምታሞግሽኝማ ከሆነ ሁሌ መታገት አለብሽ። ኧረ እባክህ ዞር በል ወደዛ በሽተኛ። ሁለተኛ እንደዚህ እንዳትለኝ እንዴ። ገና ስልኬ ከመከፈቱ ደግሞ ማን ነው የሚደውለው? ሄሎ፣ እንዴት ነሽ? በሰላም ነው? የሁሉ ጊዜ ስልክሽ የማይሰራው? አዎ በሰላም ነው። ምን ነው? ምን ይሆናል ለሰላምታስ ቢሆን፣ ግን ደግሞ እንደዚህ አይጠፋም። እውነቴን ነው። በቃ ስልኩን ልዘጋው ነው። ቆይ እንዳትዘጊው፣ አስፈላጊ የሆነ የማወራሽ ነገር አለኝ። ምንድን ነው? ከተናገርክ ተናገር፣ አሊያ ደግሞ ዘጋዋለሁ። ምንድን ነው እህቴ? ማን ነው? ማንም አይደለም ወንድሜ። ሶሪ፣ ከቤተሰብ ጋር ሆነሽ ረበሽኩሽ መሰለኝ። በኋላ እደውላለሁ። አትደውል፣ አልፈልግም። እኔ ግን እፈልጋለሁ። እህቴ ምንድን ነው የሆንሽው? ማን ነው እንደዚህ ያናደደሽ? ተው እባክህ፣ አንድ ምንም የማይረባ ነው። እንዴት አጊ እንኳን በሰላም ወጣ። አመሰግናለሁ። እንዴት ነው? አሁንስ አልተስተካከልክም? ብስተካከል ባልስተካከል አንቺ ምን ይመለከትሻል? ጭራሽ ደግሞ እኔ ለመናገር ትሞክሪ። ትንሽ እንኳን አታፍሪም እንዴ? ለምንድን ነው የማፍርህ? ታላቅህ እኮ ነኝ። አዎ ልክ ነሽ። በእድሜ ብቻ ሲሆን በመጥፎ ስራም ታላቂ ነሽ። አቤት አቤት። አዎ አስቢ እስኪ ምን ስታደርጊ እንደነበረ። ትጠጫለሽ፣ ትሰክሪያለሽ፣ ውጪ ታመሻለሽ፣ ትሳደቢያለሽ። ግን ደግሞ እኔ እንዳንተ አልሰርቅም። እሺ ሌባ፣ እኔ ሌባ አይደለሁም። ሰው ደግሞ የሰው ነገር ላይ እስካልደረሰ ድረስ የፈለገውን ነገር የማድረግ መብት አለው። አዎ እንደዛ እያልሽ ተጽናኝ። እሺ ኧረ ልጽናና አይደለ? ስማኝ፣ በጣም ነው እሺ የምታስጠላው። የምታደርገው ነገር ደግሞ ትንሽ ቆይቶ መጸጸቱ እንደሆነ አይቀርም። እሺ አንቺ ጸጽቶሻል ማለት ነው ያደረግሽው ነገር?
እንደዛ ስጠጪ ስታጨሺ የሚያረግሽን ሲያሰጣሽ ነበር እኮ። ዳግም ስማኝ፣ እኔ ታላቅ ነኝ። እሺ ለምትናገረው ነገር ስርዓት ይኑርህ እንጂ። ደንቂም ታላቅ አታስቂኝ እባክሽ። ኧረ ጉዴ! እሺ እህትን አገኛት አይደል? በቃ እኔ ልቀቀኝ። እሺ አሁን ደግሞ ህፃኑ ያለበትን ትነግረኛለሽ። እብድ ነህ እንዴ? እኔ በጭራሽ ልጁ ያለበትን አላውቅም። እባክህ ከዚህ አስወጣኝ። እህቴንም እኮ አላውቅም ብለሽ ነበር። ማወቅማ በደንብ ታውቂያለሽ። ስለዚህ ላንቺን በሰላም ተናግረሽ ብትወጪ ጥሩ ነው። አትረባም። እሺ ቃልህን አላከበርክም። ሲበዛ ባለጌ ሰው ነህ። ስትታይ ቃሉን አክባሪ ደህና ሰው ትመስላለህ። እረፊ። በሰላም ንገሪኝ። ትሰቃያለሽ። ለምንድን ነው እንድናደድ የምታደርጊው? ሌሎቹን ጠይቃቸው። እኔ ምንም የማውቀው ነገር የለም። አሁን እስክሪብቶ በዚህ ኪስ ይያዛል። በቃ እኔ አላምንም። አንቺ ዛሬ ከየት ተገኘሽ? በሰላም ነው እንደዚህ ጠፋሽ? ብታይ እኮ መጥፎ ነገር ተፈጥሮ ነበር። ለዛ ነው የጠፋሁት። ምን ነው? ምን ተፈጠረ? ምን ልበልሽ፣ በቃ ታግቼ ነበረ። ወንድሜ ነው ሰው ልኮ በቅርብ ሰዓት እንደወጣ ያደረገኝ። አልቀረብሽም ወረኛ። ሂጂና እዛ ለማያውቅሽ ሰው ተናገሪ። ደግሞ የመታገት ሀሳቡ ከየት መጣላት? ምን ነው እውነት ባደረገልሽ ባለጌ። ውይ እኔ አላምንም። እንዴ ለምን? ቆይ ማን ያገተሽ? ምን አድርገሽ ነው? እኔ እንጃ ማን እንዳገተኝ አላውቅም፣ ግን የወንድሜ ጠላቶች ናቸው። አሁንም ወንድሜ ነው እንደወጣ ያደረገኝ። ወይኔ እውነት በጣም ያስደነግጣል። ብቻ ግን እንኳን ወጣሽ። ደግሞ በጣም ናፍቀሽኝ ነበር። ሳይሽ እኮ የሆነ ድሮ ልጅ እያለን የምንተዋወቅ ነገር ነው የሚመስለኝ። የኔ እናት አገኝሻለሁ፣ በቅርቡ እንገናኛለን። እሺ? እንዴ ለምን በቅርቡ? ዛሬ ነው እንጂ የማገኝሽ። የቤትሽን አድራሻ ንገሪኝ፣ እመጣለሁ። የት? እዚህ? አዎ ያለሽበት እመጣለሁ። አይ እንደዛ ከሚሆን እኔ ትንሽ ልረፍና ወደ አንቺ ቤት እመጣለሁ። እንደዛ ይሻላል። ምን ነው ግን ቆይ ቤትሽ እንድመጣ አልፈለግሽም እንዴ? ማለቴ መምጣት ችግር አለው? አረ እንደዛ አይደለም፣ እሱ ቀስ ብሎ ይደርሳል። በዛ ላይ ደግሞ ሰሞኑን ቤት ውስጥ ስላልነበርኩ ቤቱ በጣም ተዘበራርቋል። እሱን እያስተካከልኩ ነው። እሺ በቃ ችግር የለውም። ቶሎ ብለሽ ነይ፣ እጠብቅሻለሁ። እሺ የኔ ውድ ጓደኛ። እሺ ጽዬ፣ እመጣለሁ በቃ። እሰራልሻለሁ ወይዘሪታና። ባለትዳር ላይ መንጠልጠል አልነበረብሽም። ደግሞ ታግቼ ምናምን ትላለች እንዴ? አቤት ውሸት! ባላቅሽና ብታጃጀኝ ኖሮ ይቆጨኝ ነበር።